ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በዚህ ትርፍርፍ በልኝ በያላችሁበት ውድ የዩቲዩብ ቻናል ተከታታዮቼ ሰብስክራይብ የምታደርጉ ቪዲዮዎችን የምታዩ ልጆች በጣም ነው የማመሰግነው። ዛሬ ፈጢራ አሰራር አሳያችኋለሁኝ። በጣም የምትወዱት ለእናንተ ብትሰሩት እንዲሁም እንድክ እንደኔ አረቤን ለምትሰሩ ሰዎቻችሁ ለአሰርጆች ብትሰሩት ከታችሁ የማታውቁ ከሆነ በጣም የሚወደድላችሁ ፈጢራ አሰራር ማሳያችሁ። እኛ በፍቅር ነው የሚወደደው። ቁርስ ላይ በቃ ያዙኛል እሰራለሁ። ከኛ ቤት ብዙም በተለይ እንግዳ ካለ አይጠፋም ማለት ነው። በጣም ቀላል ፍጥን ያለ ነው ማለት ቀላል ፍጥን ያለ ስላችሁ ለመስራት ያፈጥናል፣ ግን ጊዜ ይወስዳል ሊጡን ለማስቀመጥ ማለት ነው። ለምሳሌ እንደዚህ ጧት ላይ የምታቦኩት ከሆነ ሊጡን አብኩታችሁት ለ2 ሰዓት ያክል ታስቀምጡታላችሁ። ሌላ ስራ ምናምን እስከምትሰሩ ድረስ ዝም ብሎ ይቦካል ማለት ነው። ምክንያቱም ካሜራ የማያስፈልገውም፣ ቤኪንግ ፓውደር የማያስፈልገውም፣ ዱቄት፣ ውሃ፣ ጫው ብቻ ነው የሚያስፈልገው። ሌላ ነገር ምንም አይነት ነገር አይገባበትም ማለት ነው። ደግሞም አስፈላጊ ከሆነ ማታ ላይ አብኩታችሁ አሳድራችሁ ለጧት መጠቀም ትችላላችሁ ማለት ነው። ታችኛው ፍሪጅ ውስጥ ማለት ነው። ማታ ላይ አብኩታችሁ በፌስታል ሽፍን አድርጋችሁ ታችኛው ፍሪጅ ውስጥ ማሳደር ይቻላል ማለት ነው። እንደኔ ደግሞ እንደዚህ አሁን ጧት ላይ የምትሰሩ ከሆነ ታቦኩትና ለ2 ሰዓት ያክል ቀዝቃዛ ቦታ ቀዝቃዛ አካባቢ ላይ ታስቀምጣላችሁ ለ2 ሰዓት ያክል ማለት ነው። እሺ፣ ወይም ደግሞ ውጭ ላይ ለ1 ሰዓት ከ35 ደቂቃ ያክል አቆይታችሁ 25 ደቂቃ ያክል ፍሪጅ ውስጥ ወይም 30 ደቂቃ ያክል ፍሪጅ ውስጥ ታችኛው ፍሪጅ ውስጥ ማስቀመጥ ትችላላችሁ ማለት ነው ውዶቼ። እዚህ ጋራ ይኸው ማሽን ያለችኝ 1 ብርጭቆ ዱቄት ማለት ነው። ከዛ ይሄ እዚህ ጋራ 3 ብርጭቆ ዱቄት አረኩኝ ማለት ነው። ከዛ ጓደኞቼ እዚህ ጋር ጨው ግማሽ የሾርባ ማንኪያ ጨው ተጠቀሙ ማለት ነው። እሺ ጓደኞቼ እዚህ ጋር ውሃ ቀዝቃዛ ውሃ ነው የምሰራበት ስለሆነ የኔ ዱቄት ውሃ ያነሳል። ይሄው የሚታያችኋል። እና ይቺን የምታክል ጨምሬበታለሁ። ጨርሽም አልጨምርም ዱቄት ውሃ ስለሚያነሳ ነው። እሺ ጓደኞቼ ይሄው አብኩቼ ጨረስኩኝ። እዚህ ጋር ይሄው ዱቄት እንደዚህ አደርግበታለሁ። እዛ ይሄን በፌስታል ሽፍን አድርገን እናስቀምጠዋለን ማለት ነው። እሺ ጓደኞቼ ሊጡ ይሄን ይመስላል በመጨረሻ ማለት ነው። ከዛ እንደዚህ አይነት ኪስ ወይም ደግሞ ቤታችሁ ያለውን ቤት ያፈራው ኪስ መጠቀም ትችላላችሁ ማለት ነው። እሺ እንደዚህ አድርገን ክድና አድርገን እናስቀምጠዋለን ማለት ነው። ልጆች እዚህ ጋራ በእንደዚህ አይነት ብርጭቆ 3 ብርጭቆ ዱቄት የምትጠቀሙ ከሆነ እዚህ ውስጥ ማለት ነው 3 ብርጭቆ ዱቄት ተጠቅማችሁ 1 ብርጭቆ ውሃ ብቻ ጨምሩ። ዱቄታችሁ ውሃ የማያነሳ ከሆነ ማለት ነው። ዱቄታችሁ ልክ እንደኔ ውሃ የሚያነሳ ከሆነ እንደዚህ ጨምሩበት። 3ኛውን ማለት ነው 2ኛውን ማለት ነው እንደዚህ ጨምሩ። ከሩብ ማለት ነው 1 ብርጭቆ ከሩብ ማለት ነው። ዱቄታችሁ ውሃ የሚያነሳ ከሆነ እንደኔ ማለት ነው። ዱቄታችሁ ግን ውሃ የማያነሳ ከሆነ ለ3 ብርጭቆ ዱቄት 1 ብርጭቆ ውሃ በቂው ነው። ጫው እና ውሃ ብቻ ነው የሚያስፈልገው። ቤኪንግ ፓውደር እርሾ ምንም አያስፈልገው፣ ምንም አይገባበትም። ከዛ ተመልሰን እንገናኛለን ማለት ነው። እሺ ጓደኞቼ ይሄው አሁን
ከሁለት ሰዓት ቆይታ በኋላ ማለት ነው። ግን ፍሬጅ ውስጥ ነው ያደረኩት፣ ታችን የፍሬጅ ውስጥ ማለት ነው። አያችሁት? ልስልስም ደረቅም ያለ ሊጥ እዚህ ጋር አሁን ዱቄት አለ። እዛ እንደዚህ እንቆርጣለን በትንሹ ማለት ነው። ከፈለጋችሁ እናንተ ማተለቅም ትችላላችሁ፣ መብታችሁ ነው። እንደምትፈልጉት መጠን መስራት ይቻላል ማለት ነው። እኔ ግን እንደዚህ አከናውናችሁ እሺ ጓደኞቼ ሊጣችን ሲደምጡ ማለት ነው እንደዚህ በአራት ማዕዘን አድርጉት ማለት ነው። እሺ ከዛ እዚህ ጋር ምን ላይ መሰላችሁ ዘይት አለኝ። ዘይት እንደዚህ ትንሽ አደርግበታለሁ። እዛ እንደዚህ አደርጋለሁ። በቅቤም መስራት ትችላላችሁ ካላችሁ፣ ይወስዳል ብዙ ነገር ብዙ ስለሚወስድ በዘይት መስራት የተሻለ ነው። እንዲሁም ዘይት ነው መጠቀም ትችላላችሁ። ዘይት ሁሉም ሰው ላያገኝ ይችላል፣ ሁሉም ሰው ቤት ላይኖር ይችላል። ቅቤም እንደዚህ እዚህ ጋር ዘይት እንደዚህ የምናደርገው ዘይት ሊጡ እንዳይጣበቅ ነው። እዛ አንጥቼ እንደዛ አደርጋለሁ። ይሄንኛው ነው እንደዛ አደረኩት ማለት ነው። ታያችሁ አይታያችሁ ግን እርግጠኛ አይደለሁም። እዚህ ጋር ነው የሚታያችሁ። ይሄን እንደዚህ ነው ያጠፍኩት። ቆይ አያችሁ እንዴት እንደሚረዳን ዘይቱ። ይሄንን እንደዚህ አደርገዋለሁ በአራት ማዕዘን ማለት ነው። እኩል አደርገዋለሁ እንደዚህ። ከዛ ይሄንን አምጥቼ እንደዚህ ይሄንን አምጥቼ እንደዚህ አደርጋለሁ። እዚህ ጋር አስቀምጣለሁ ማለት ነው።
ወገሮች ስትዳምጡ እንደዚህ በአራት ማዕዘን እንዲያመጡት ማለት ነው። ከዛም እዚህ ጋር ዘይት እንደዚህ አደርጋለሁ። ይሄ ሊጡ እንዳይጣበቅ ነው የሚረዳል። እንደዚህ አደርጋለሁ። ይሄኛውን አንቺ እንደዚህ አደርጋለሁ። እዛ እንደዚህ አጥፋለሁ። እንደዚህ አደርጋለሁ። ሁሉንም እንደዚህ አድርጌ ለ15 ደቂቃ ያክል እዚህ ጋር አቆያቸዋለሁ ማለት ነው። ከዛ ወደ መጋገሩ እንገባለን። ዘይት አደርጋለሁ። ይሄ እንደዚህ ጥፍ አደርጋለሁ። ይሄኛውን ፓርት እንደዚህ አጥፋለሁ። ይሄ እንደዚህ ይሄን አጥታችሁ እንደዚህ ታስተስተምጡ እንደዚህ አራት ማዕዘን ይሆናል ማለት ነው። ከዛ ተመልሰን እንገናኝ ጓደኞች ከ15 ደቂቃ በኋላ። ትንሽ ሲሆን ማለት ነው በጣም ነው የሚመቸው የሚያፈጥነው ማለት ነው። ሊጡ ትንሽ ሲሆን እንደዚህ በአራት ማዕዘን ታረጉታላችሁ ማለት ነው። ከዛ ዘይታችሁን ታመጡና እንደዚህ ታረጉበትና እንደዚህ ታጥፍታላችሁ ማለት ነው። ከዛ እንደዚህ ይሄ አራት ማዕዘን ሆነ ማለት ነው። አያችሁ ሊጡ እንዴት እንደሚሄድ እንደዚህ ሳሳ ማለት አለበት። ያኔ ብዙም ሳይሆን ትንሽ ብዙ አይደለም ግን መሳሳት ያለበት። እዛ ዘይታችሁን ታመጡና እንደዚህ ታረጉና ይሄኛውን እንደዚህ ጥፍ ከዛችን አምጥታችሁ እንደዚህ ጥፍ ከዛችን እንደዚህ አለቀ። እዛ ከ15 ደቂቃ በኋላ እንገናኛለን። እሺ ጓደኞቼ ከ15 ደቂቃ በኋላ ይሄው ተመልሻለሁ። ሊጣችሁን ታዲያ ቅድም እንደዛ ልክ እንደሰራ ነው ካረጋችሁ በኋላ እንደዚህ በፌስታል ወይም በላስቲክ ባላችሁ ነገር መሸፈን አለባችሁ ማለት ነው። አንዴ ማር ላምጣና ስራችን እንጀምራለን ማለት ነው። እሺ ጓደኞቼ ይሄው ዱቄት ጋራ ዱቄት አናጣጣለሁ። ከዛ እዚህ ጋር አሁን ተጠንቀቁ፣ ምክንያቱም በአራት ማዕዘን ነው መዳመጥ ያለባችሁ ማለት ነው። እንደዚህ ዳምጣለሁ።
እዛ ጋር መጥበሻዬን አግያለሁ። አያችሁ ውዶች፣ አሁን እዚህ ጋር ተገለብጠዋለሁ ማለት ነው። እንደዚህ በዚህ ነው ደግሞ እዩት እንዴት እንደሚያምር ዋው! ሲነፋ አያችሁት? ምን የለው ማሻአላህ ተባረከላህ። ዋው ተባረክ እንጂ አሁን ይሄንን ውዶች እዚህ ጋር ወደ ጎን በሳህን ላይ አደረገውና ሌላኛውን አምጥቼ እጨምራለሁ ማለት ነው። ስላሴ ስም ስልኬ እየወደቃችሁ የወደቀብኝ መስሎኝ ደንግጬ ነበረ። እሺ ይሄን ሁለተኛ ጊዜ ላሳያችሁ። ያ ሁለተኛውን አድርጌዋለሁ። ጓደኞቼ እንደዚህ በአራት ማዕዘን ነው የምታረጉት ነው እንደዚህ የምታምጡት ማለት ነው። እዚህ ጋራ ጓደኞቼ እንደዚህ ቂጣውን ሁሉንም በእግራችሁ ከጨረሳችሁ በኋላ ነው ዘይት የምታረጉት ማለት ነው። ይሄ እኔ መጥበሻ የተጠቀምኩት ስለማይረባ ነው። የኔ መጥበሻ እናንተ ብረምጣድ ካላችሁ ተጠቀሙ፣ ወይም ደግሞ ሁብዝ ዝርጋጌ የምንጋግርበት ካለም ያንን መጠቀም ትችላላችሁ ማለት ነው። ከዛ ጓደኞቼ እዚህ ጋር እንደዚህ ዘይት ታረጋላችሁ። ዘይት ካረጋችሁ በኋላ ይሄንን ቂጣውን ይሄ የመጀመሪያው ነው። በመጀመሪያው ላይ እንደዚህ ታረጋላችሁ ማለት ነው። እንደዚህ ማድረግ ነው። እዚህ ጋር ወረቀት ያለው ሳህን አለ። ይሄን ታረጋላችሁ። ዋው 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 ዋው! እዩት እንዴት እንደሚያምር፣ እዩት እንዴት እንደሚነፋ። ማሻአላህ ተባረክ እንጂ አያችሁ እንዴት እንደሚያምር። ይሄ ብቻ ተጣይር ብሎ ዝም ነው፣ ተጤራ ብሎ ዝም ነው። ከዛ ይሄንን ጓደኞቼ እንደዚህ ወረቀቴ ላይ አውጥቼ አስቀምጣለሁ ማለት ነው። ከዛ እዚህ ጋራ ጓደኞቼ ድጋሚ የምታደርጉት ቀዝቃዛ ዘይት ነው። እሺ ዘይት እዛ ላይ ቢቀራችሁም እንኳን የቀዝቃዛ ዘይት ማድረግ ግዴታችሁ ነው። ከዛ እዚህ እናደርጋለን ማለት ነው። ምክንያቱም በጋለው ዘይት ላይ ቂጣውን ይሄን ከጨመራችሁት አይን ያወጣባችኋል ቂጣው ማለት ነው። እሺ እንደዛ እንዳይሆንባችሁ ግዴታ ቀዝቃዛ ዘይት መጨመር አለበት ማለት ነው።
እሺ ጓደኞቼ አሁን እዚህ ጋራ ማር አለኝ። ይኸው ማር እንደዚህ አረግበታለሁ። ይሄ ፈጢራ በማር ሰራ ማለት ነው። እዛኛው ላይ እንደዚሁ አረግበታለሁ። ስትፈልጉ እንደዚህ ጥፋ አድርጋችሁ እንደዚህ ማቅረብ ትችላላችሁ። ስትፈልጉ እንደፈለጋችሁ ይኸውልኝ ጀሚል አያችሁ እንዴት እንትን እንደሚል ክትፍት እንደሚል እና እንደዚህ መብላት ይቻላል ማለት ነው ውዶቼ። ይሄን ይመስላል። ዋው እኛ ቤት በጣም ነው የሚወዱት፣ በጣም ከምነግራችሁ በላይ። በሻይ በሐሊብ በፈለጋችሁት አይነት ጋራ ቀርቦ መመገብ ይቻላል ማለት ነው ውዶቼ። ይሄን ይመስላል እንግዲህ አያችሁት እንዴት ስት ያለ እንደሆነ። ይሄን ይመስላል። ስሩና ሞክሩት ማለት ነው። አሁን እዚህ ጋራ ሌላ በእንቁላል ሰራላችሁ ደግሞ። እሺ ጓደኞቼ አሁን ሌላ በእንቁላል ለመስራት እዚህ ጋራ ትንሽዬ ጨው አደርጋለሁ። እዚህ ጋራ አንድ እንቁላል ነው ያለኝ። እሺ ከዚህ ጋራ ምን አለ ቤኪንግ ፓውደር ቁንጥር ነው የምጨምረው። ቁንጥር ኩፍ እንዲያደርግ ብቻ ነው እንቁላል ማለት ነው። እዚህ ላይ እጨምራለሁ ማለት ነው። ይሄንን ቶሎ ነው የምትዘጉት፣ እንደዚህ ቶሎ ብላችሁ ማለት ነው። ምክንያቱም እንቁላሉ እንዳይወጣባችሁ ማለት ነው። እኔ ጓደኞቼ መጥበሻ ግልብልብ ስለሆነ እያቀዘቀዝኩ ቀስ እያልኩ ነው የምሰራበት ማለት ነው። ከዛ በዚህ ነው የምታስቀምጡት፣ መጥበሻው ላይ በዚህ ነው የምናስቀምጠው ማለት ነው። በዚህ እናስቀምጠን እናበስለዋለን ማለት ነው። አይ ጓደኞቼ ይሄ ሁለተኛ ነው። እቺን አመጡና እንደዚህ ቶሎ ዝግት እንዳይወጣብን ማለት ነው። ከዛ ውዶቼ እዚህ ጋራ ማለት ነው ይሄንን እንደዚህ አድርገን እናበስላለን። እንደዚህ አድርገን ይዘን ማለት ነው። አይኑ ያቃጥላል። ምግብ የሚሰራ ሰዎች እንችላለን። እና ይሄንንም በዘይት እንድልክ ቅድም መጀመሪያ እንዳደረኩት እናደርገዋለን። ይሄም ሁለተኛው ነው። እንደዛ አደርጋለሁ ማለት ነው። እሺ ጓደኞቼ ይሄ ሁለት ፈጢራ በእንቁላል ጋግሬላችሁ ሰርቻላችኋለሁ። ይሄንን በማር ነው የምሰራው። ልክ የመጀመሪያውን እንደሰራሁት ይሄንን በዘይት ማድረግ አለባችሁ ማለት ነው። እና ይሄን ይመስላል። ይሄንን ደግሞ ቂጣውን እንደዚህ ጋግራችሁ ጨርሳችሁ መጨረሻ ላይም መስራት ትችላላችሁ በዘይቱን ማለት ነው። እዩትማ እንዴት እንደሚነካ። እሺ ጓደኞቼ እንግዲህ መጨረሻው ይሄን ይመስላል። ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ እና ወዶች እንደዚህ እንጀራውን ጋግራችሁ ፍሪጅ ውስጥ አስቀምጣችሁ ነገም በዘይት መጥበስ ይቻላል ማለት ነው። እና ጓደኞቼ በመጨረሻም ይሄን ይመስላል ማለት ነው። የምር እዚህ ጋር ስሰራ ቁሽሽሽ ሲልብኝ አልወድም። እንደ ቶሎ ብዬ ነው የጨረስኩት ማለት ነው። በጣም ጓደኞቼ ይሄንን እንደዚህ ማላችሁን ታደርጋላችሁ። ለነገራችን ላይ እዚህ ጋር
አስቀርቻለሁ የእንቁላሉንና ይሄንን ማለት በኋላ ሰራዋለሁ። ስለረፈደ የወጣም ሰው አለ፣ የተኛም ሰው አለ። የሚበላውን በልቷል እና ይሄን ይመስላል ጓደኞቼ። ነው እንደዚህ ብዝት ፍትፍት ያለ ፈጣይር የሚገርም እጃችሁን እንጃ የሚያስቆረጠም ልበላችሁ የሚገርም አሰራር ትሰራላችሁ ማለት ነው። ስሩና ሞክሩት። ከወደዳችሁ ላይ ኮሜንት፣ ሰብስክራይብ አድርጉልኝ። ይሄን ይመስላል ውዶቼ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሀሳብ አስተያየታችሁን ስጡኝ ማለት ነው። ይሄን ይመስላል። ባይ ባይ።